15,000 ነው በአመት ነው። እሺ ቦር 5,000 ነው። እንዲህ ነው እኔን ቅጩ የምነግራችሁ። ቦር 5,000 ነው በአመት 15,000 ነው። በአንድ አይደለም የምትከፍሉት የቤት ክራዩን በክሬዲት በእንትን ነው የምትከፍሉት፣ በግማሽ ማለት ነው። አበሻ ቀና ከሆንን እናቴ ትሙት ነው የምላችሁ። እኔ እዚህ ደረጃ ስደርስ እናንተ ደግፋችሁ፣ እናንተን ደግሞ እኔ ብደግፋችሁ፣ ነገ ደግሞ ሳውዲ ያሉትን ብንደግፍ፣ ወደ ቢዝነሱ ቢገቡ ሁላችንም ተያይዘን ሰው እንሆናለን። ምንም እንዳትፈሩ። እኔ ላጥፋችሁ። ቢዝነስ ላይ ስትገቡ እንዳትፈሩ አልኳችሁ። ድንግልን ልጄን ነው የምላችሁ። ሽንት ቤት እናንተ አጥባችሁ እኛን ሰው አድርጋችሁናል አይደል? እናንተ ደግሞ ኑ ከኛ ጋር አብረን እንሁን፣ አብረን እንስራ፣ አብረን እንለወጥ፣ አብረን እኔ ለምሳሌ ቤት 10 እንጀራ ካለ 5ቱ እናንተ ቤት ቢገባ 5ቱ እኔ ቤት ቢገባ ችግር የለም። ድንግልን ልጄን ነው የምላችሁ። እመቤቴ ኑጡ አብረን ልንገራችሁ። ቪዛ አሰርተው ነው ዛሬ ሁሉም ባለሱቅ የሚሆነው። እንዳትሸወዱ። የሚያስፈልገው ይሄ ልባችን ቀና ከሆነ ሰው እንሆናለን። እኔ ነገራችሁ፣ እኔ ተንኮል የለብኝም ታውቃላችሁ። ጮኬ እናገራለሁ ስናደድ ምናምን እንጂ ይሄ ክፋት ምናምን። ዛሬ ሱቅ ስትከፍቱ የባልትና መታ ትመርቃለች። አንዳንዴ የምትገርመኝ ለዛ ነው። ገባችሁ? ቅድም እንደነገርኳችሁ መኖሪያ ቤት ውስጥ ሆናችሁ ላውንደሪ መስራት፣ ላውንደሪ ልብስ እያጠባችሁ ተኩሳችሁ የመዳም ተኩሱ የለ እንዴ? ኦንላይን ራሱ ይስሩ ፔጃቸው። አሁን እንደዚህ ካሳደጉ በኋላ አልኩሽ እኮ ወልደ ጊዮርጊስ አልኩሽ እኮ የሆነ ነገር እንከፍታለን። ግን መስራት የሚፈልጉ ሰዎች ኦንላይን የሚሰሩ ከተባላችሁ የዛንም እየሰራችሁ የዚህንም ተጨማሪ ማድረግ ትችላላችሁ። በነገራችን ላይ ማስታወቂያ ስራ በዚህ ሰዓት እየተከፈለ ነው። በደንብ ታውቃል። እኔ ድሮ ነው ስናገር የነበረው የኢትዮጵያ ቲክቶከር ማስታወቂያ የሚሰራው እየተከፈለው ነው። እናንተ ለምንድን ነው ተከፋይ ሆናችሁ የማትሰሩት? እናንተ ከማን ታንሳላችሁ? ከማን ታንሳላችሁ? ዛሬ የኔም ባልትና አንድ ሰው ለማስተዋወቅ በተአምር እንኳን ሌላ ሽሮ በርበሪ ካልተላከልን ሊያስተዋውቅ አይችልም። ቆሎም ቆረጠመ፣ ዳቦ ቆሎም ቆረጠመ፣ ምንም ቆረጠመ እየተከፈለው ነው ጋይስ፣ እየተሰጠው። ያኒ በሆዱም የሚያድራለ በገንዘብም አለ። ዚስ ቢዝነስ በቃ ስራ ነው። ስራ ላይ ቀልድ የለም። በቃ ስራ ላይ ስትሆኑ መቤቴ ዝግጥ ብላችሁ መስራት፣ ለማንም ፊት መስጠት የለባችሁ። እኔ በስራዬ በጣም ጥንቁቅ ነኝ። አሁን 3 አመት እንጨርስ አበሻና ፊሊፒኒ ሳርዬ መዳን ቤት ተቀጥሮ እቺ መከረኛዋ ምንም በቃ መጠግረር የማይሰለቻት አበሻዋ ሴት ጧት ተነስታ እስከ ማታ ድረስ ቆሻሻው ጸዳ በእጇ እንዲቼክ ስታረግ አፏ ላይ ምግብ ሳታስገባ እንደ ገጠር ወፍጮ 24 ሰዓት አፋቸው ሳይቋረጥ እየበሉ እየጠጡ ፊሊፒኖቹ እችን ለማጽዳት እያሉ ነው። አበሻውስ ለስራ ጎበዞች ነን እኛ። አበሻ አናላግጥም እኮ ስራ ላይ ከልባችን እኮ ነው የመዳሜን ሽንት ቤት የምናጥበው። እመቤቴ ማርያም ምግብ ሳይበሉ ያንን ፓወር ለራሳችሁ መጠቀም አለባችሁ። ደሚ ትናንት አንቺ ገስት ላይ ይዘሻት የገባሽው ልጅ እንደውም ትዝ ካለሽ ሀቡስቲ አንቺው ጋር ነው የተፋታሁት አንቺ ጋር ዳሪ ምናምን የምትለው ቀልድ የትምቀልደው አይተሻታል? አሁን አይተሻታል? ካላስ በቃ እንመጣለን እኮ አልኳት። ሳሪ ተሰብስበን እንመጣለን አልኳት። ቀኑብሽ ጋር ሄድኩም እሄዳለሁ። ሰሞኑን ረገብ ይበለ ይኸውልሽ መሲ አንቺ የርዝቅሽን የሲሳይሽን ብቻ ነው የምታገኘው። እመቤቴን ነው የምልሽ። በዚህ ምድር ላይ ማንም የማንንም ሲሳይ ሊበላ አይችልም። ማንም እዚች ላይ ለምሳሌ ልንገርሽ መሲ፣ ዱባይ ላይ ስንት ወርቅ ቤት አለ፣ ስንት ምግብ ቤት አለ፣ ስንት ይሄ ከረክ ታውቃላችሁ? እኔ ይሄ ሱቅ እኔ የነበርኩበት ሻይ ከረክ ነው የሚሸጠው። ከረክ 1 ብር ማለት ነው። ከረክ 1 ብር ሽጦ ውሎ ነው የሚከፍለው። 1 ብር ልንገርሽ መሲ 1 ብር ቸርችሮ ውሎ ከረክና ይቺ ትንስየዋ ምንድን ነበር ዳቦ ውሃ ምናምን ነው ሽጦ የሚለው። ይሄ የኔ ሱቅ የነበረው ማለት ነው። እመቤቴ ነምሽ ያንን እንኳ ቸርችሮ የሰው ልጅ እዚህ ደረጃ ይደርሳል። እናንተ ደግሞ ስራን ካልናቃችሁ ጎበዝ ከሆናችሁ ማርያምን ነው የምላችሁ የማይሰራ ስራ የለም። አበሻ ለምንድን ነው አሁን ቶፕ ላይ የማይቀምጠው? እንደውም አሁን እኔ በጣም ደስ እያለኝ ነው። ሱቅ ስትከፍቱ፣ የራሳችሁን ህይወት ስትመሩ፣ ስታገቡ፣ ስትወልዱ፣ ህይወታችሁን ሁሉ በቃ ኢትዮጵያ ላይ መኖር ያልቻላችሁትን እዚህ ሀገር ስትኖሩ በጣም ደስ ይለኛል። ምክንያቱም የሰው ልጅ ሊያገኝ የሚገባው በተለይ አረብ ሀገር ያለው ስደተኛ ይሄን ብቻ ነው። ሰው ተመችቶት ከኖረ ሁሉም ሀገሩ ነው።
ሁሉም ሀገሩ ነው። በዛ ላይ አሁን ደግሞ በጣም ጥሩ እየሄዳችሁ ነው። ሀላል ነገር ነው የምታረጉት የምትጋቡት። የራሳችሁን ሱቅ እየከፈተችሁ ነው ከባሎቻችሁ ጋር። ጠንካሮች ናችሁ፣ ጎበዞች ናችሁ። ጋይስ በርቱ። እመቤቴን የማይቻል ነገር የለም። 50,000 ድርሃም 60,000 ድርሃም ከያዛችሁ ኦንላይን ብቻ ትሰራላችሁ። ልንገራችሁ፣ የእናንተን ርዝቅ ማንም ሊወስድ አይችልም። ማንም ሊበላ አይችል። ሳራ ሱቅ ከፈተች፣ ማን ሊገዛ ነው? ሀቢብቲ የሚሸጠውም በእንትን ይዩ፣ ሰንበዲ የሚሸጠውን በእንትን ይዩት፣ የሆነ እንትን የሚሸጠውን ይዩት። ለምን አይዘጋውም ሱቁን ታዲያ? ለምን አመት ሙሉ ሲሸጥ ይኖራል? ምክንያቱም ስለሚሸጥለት ነው። እናንተ ጎበዙኑ፣ ጠንካራውኑ፣ ሰውን አታምታቱ። በሀቅ ስሩ፣ በእውነት ስሩ። ደንበኞቻችሁ ተመልሰው ይመጣሉ። ከማንም ጥገኛ አትሁኑ። የማንም ቲፎዞ የማንም እንትን አትሁኑ። የራሳችሁ ብቻ ከሀቅ ትቆማላችሁ። ስራችሁን ጠንቅቃችሁ ስሩ። በቃ አለቀ። ይሄ እንደዚህ ቲክቶካችሁን አሳድጉ። ነገ ከነገ ወዲያ ትልቅ ነገር ነው የምትደርሱት። ልንገራችሁ፣ ካምፓኒ ሁሉ ማስታወቂያ እየፈለገ ያሰራል። ጋይስ ለምን እንደዚህ አትሆኑም? በርቱ። በተለይ ሴቶች በቃ በየቦታው ዝም ብላችሁ ከምትንጠለጠሉ ይልቅ 10 ፎሎ በቀን አንድ ሰው ካረጋችሁ በወር አስቡት ስንት ፎሎ እንደምትደረጉ። ስለዚህ ቢዝነስ ላይ ስትገቡ ማርያምን ልትከስሩ ትችላላችሁ፣ ግን እዚህ ሀገር አትከስሩም። ጋይስ ሀበሻው ለምንድን ነው ሱቅ ሁሉ ነገር የሌለው? እንደውም በደንብ መኖር አለበት፣ መቆጣጠር አለበት። ማርያም ልጅ ሀገር ጥሩ ናት። ማርያምን ነው የምልሽ። እኔ ያሳዝኑኛል። ታውቂያለሽ፣ እኛን ሰው ያደረጉት እኛን ሰፖርት የሚያደርጉ ምናምን እነሱ ናቸው። ሰላም ግቢ እነሱ ናቸው። ገባሽ ሳሪ? ግን ደግሞ ለራሳቸው አያውቁበትም። ገባሽ? ኢቨን ልንገር፣ አሁን የኢትዮጵያ ነጋዴ ዱባይ መጥቶ ከዴይ ቱ ዴይ ልብሱን ሽቅልቅል አድርጎ ነው የሚሄደው። ያንን ስራ እናንተ ማትሰሩት ከዴይ ቱ ዴይ የዴይ ቱ ዴይ ልብስ ትገዛላችሁ። ኢትዮጵያ ይፈለጋል። ብርድ ልብስ፣ የምትፈልጉትን ነገር ከተደጋገፍን ምንም ነው። እኔ ከኔ የምትፈልጉት ነገር እኔ ማደርግ የምችለውን ነገር አግዛችኋለሁ። ለምሳሌ ሳሪ ጋር ሄዳችሁ ስለ ባልትና እውቀት ትወስዳላችሁ። እኔ ጋር መታችሁ ስለ ስልክ፣ ላውንደሪ፣ ቅድም እንዳልኳችሁ አበሻው ላውንደሪ ላይ የለም። እቤት ውስጥ ቁጭ ብላችሁ እንትን ከምትሉ 2-3 ሆናችሁ ላውንደሪ ቤት ብትከፍቱ በጣም ነው የሚያዋጣው። አንድ ልብስ በ2 ድርሃም ነው፣ በ2 ድርሃም ነው። አንዱ ተኳሽ፣ አንዱ አጣቢ፣ አንዱ ደግሞ እንትን ቢሆን፣ አንዱ አድራሽ ቢሆን፣ አበሻው እርስ በርስ ተደጋግፋችሁ እመቤቴን አበሻ ለጽዳት እንደው ሰው ይነግሯል። ስንት ነው ልብስ እየተኮሳችሁ የምትውሉት? የመዳምን ማሬ ይኸውልሽ፣ ሲበረቱ እነሱ ጎበዝ ሲሆኑ ሁሉም ነገር ይለወጣል። የማይለወጥ ነገር የለም። ግን የክፋት ጥግ ልንገርሽ፣ አሁን እዚህ ዱባይ ላይ ምን አለ መሰልሽ፣ አንዷ የሆነ ሻርፕ ካመጣች ሂድ፣ አንዷ ስታመጣ የኔን ሻርፕ አመጣች፣ እኔ ከምሰራበት አመጣች፣ የኔን ቀሚስ አመጣች፣ እኔ ከማመጣበት አመጣች። ታምጣ፣ መብቷ ነው። ሱቁ ለአንቺ ብቻ ነው የተከፈተው። አንድ በይ ይሄ አሳይኝ ምናምን አያሳዩ አሳይኝ ሽፎን ምናምን አሳይኝ ግደኝ አያሳዩ ኬት እናንተ ኦንላይን የውላችሁ ልንገራችሁ፣ ኦንላይን 1000 ድርሃማችሁን ንግድ ፍቃዳችሁን ታወጣላችሁ። ሺቲ ነሽ፣ ስልክ ነሽ፣ ቢጃማ ነሽ፣ ድሪያ ነሽ፣ ቱታ ነሽ፣ ምንድነሽ፣ ስንት አምጥተሽ ስንት ማትረፍ እንዳለብሽ ነግራችኋለሁ። ትክክል ነግራችኋለሁ። ስንት ልንገራችሁ። አሁን ለምሳሌ እኔ ሳምሰንግ ኤ17 አለ። አሚር ሞባይል ኤ17ቱን ስልክ አምጥተሽ ሸጥክ ብዬ አሚርን ልናገረው ነው? መብቱ ነው። እሱም ነጋዴ፣ እኔም ነጋዴ። ገባችሁ? ስለዚህ ማንም ታግዛችሁ አትጣሉ። የራሳችሁን ፎሎ አሳድጉ። ለመውጣት ከመዳን ቤት ሀሳብ ይኑራችሁ። እዚህ እኔ አካባቢ ለምሳሌ ላውንደሪ የሚባል የለም። ይሄን ቢዝነስ ብትሰሩት አበሾች ደስ ባለኝ። ስሩ። መስራት አለባችሁ። ጎበዝ በርቱ፣ ጠንክሩ። ማርያምን እዚህ ሀገር በጣም ወርቅ ሀገር ነው። በጣም ወርቅ ሀገር። ህጉን ከጠበቃችሁ፣ ህጉን ካልተላለፋችሁ ምን እንስራ? እኔ ያዝኩትን ባልትና መሲ የያዘችውን ስልክ ቤት፣ ሰንበድ የያዘውን ሽፎን፣ ሰንበድ የያዘውን ሺቲ
ኖርማል ነው። አሁን ለምሳሌ ሳሪ ቆይ ወደ ኢትዮጵያ ብትንጨርቅ ቢልኩ ወንድሞቻቸውን 400 ሺህ ብር ከፍለው ወደዚህ ከሚያመጡ ሽፎን የሚመጣበትን አንዱ ለቀን ሱቄን ዝግት አድርጌ አንዱ ለቀን ሱቅሽን ዘግተሽ ከየት እንደሚመጣ ስንት እንደሚተረፍ ሄደን ብናሳያቸው ዴራ እነሱ ከሄዱ ሁሉም አለ ዴራ ውዴ ዴራ አበሻው ሙሉ እኮ ከኢትዮጵያ መጥቶ ተጠቅጥቆ የሚገዛው እኮ ዴራ ነው ጋይስ። በ40 በ10 በ20 ድራም ምናምን ገዛዝቶ እዛ ሄዶ እኮ በእንትን ነው የሚሸጠው እንዴ ሞልቶ የለ ዴራ። እናንተ ሲጀመር ማለት ነው ገበያ መጀመሪያ ከሰው ቤት ሳትወጡ ጋይስ ገበያውን ታጠናላችሁ፣ ሎኬሽን ታጠናላችሁ፣ ጓደኛ ትመርጣላችሁ። ጓደኛ አታብዙ፣ ዝተት አታብዙ። ይሄ ጓደኛ ሂዱ አብሮ ነጠል ነይ እንሂድ እዛ ቦታ ነይ እንሂድ ላ አታብዙ። ካላስ ገንዘባችሁን ቁጥብ አድርጋችሁ ይዛችሁ ማማከር ያለባችሁ ሰው ስማርት የሆነ ሰው አንዱ ለሱ አማክራችሁ ካላስ ጠቅ አድርጋችሁ ስትከፍቱ ብቻ ነው መታየት ያለበት። እኛ ኦልሬዲ ፌመስ ስለሆንን ወይም ደግሞ ታዋቂ ስለሆንን ስለተባለ ነው። አንድ ጊዜ በቃ ተዋውቀናል ምናምን ዛሬ የምንመክራቸውን እኮ ነው ደግሞ እናንተ ከእናንተ በኋላ ስንቱ ፈመሰ ጋይስ። ጌም ተጫውቶ ስንቱ ቤቱን ሰራ። ጌም ተጫውቶ ስንቱ መኪና ገዛ። ጌም ተጫውቶ የአረብ ሀገር ፋራ እያለን ስቲል አሁን ድረስ ተቀምጧል። እመቤቴን እስኪ ስንቱን ነው ያፈመሳችሁት እናንተ። ዩቲዩብ እንኳ አትከፍቱም እናንተ። ዩቲዩብ እንኳ የሆነ ሰው ከፍቶ እንኳ ፎሎ እኮ አታረጉም። ሂዳችሁ እኮ አታዩለትም። ለምን አረብ ሀገር ያለው ይከፈለው አላ ሌላ ሰው እንትን ቢሆን ግን ይኸው ስታሽቃብጡ እየቆራረጣችሁ ምድሪሹ ስትሉ ትገኛላችሁ። ለራሳችሁ ለምን አትሆኑ? ሳሪ ለምን ተነካች? የሳሪ ፎቶ 8 ቀን ተደርጎ ሳሪ እናቴ፣ ሳሪ ወዳጄ፣ ሳሪ ማናት? ያኔ ፎርዋት ምን ታረግልሻለች? ሳራ ሲርብሽ ታበላሻለች፣ ሲርብሽ ታጠጣሻለች፣ አይዞሽ ትልሻለች፣ ትደግፍሻለች። ለአማሪ ሀቢብቲ እንደዛ ይል የእናትሽን ፎቶ የራስሽን ፎቶ አድርግ። አንቺ ስትነኪ ብቻ ጩህ። አለቀ በቃ አለቀ። እኛ በሙቱ በፌመስነት ነው ጋይስ። እኔ በአንድ ድንጋይ 2 ወፍ ነው የምጠቀመው። ስራዬን በደንብ አድርጌ የስራው ቤተሰቤን ራሴን አስተዳድራለሁ፣ እናንተንም እረዳለሁ። እናንተ ያለምንም ነገር ያለ እንደዚህ እስኪ እኔ ማዳም ቤት ነው የምሰራው ማስታወቂያ ያሰሩን በሉ ያሰሯችሁ በጣም ብዙ ሰዎች አሉ፣ ብዙ አሉ። ግን እናንተ ችግሩ ምንድነው? ፎሎአችሁ አላደገም ትባላላችሁ ለመቀጠር እንኳን። ስለዚህ ካላስ መስራት አለባችሁ ጋይስ። እኔ ሁሌም ነው የምመክራችሁ። እናንተን ለመከርኩ አይሰለችኝም። ከእናንተ በኋላ ሰው እየመጣ ሁላችንም ተደጋግፈን እናድጋለን ሁላችንም። እሺ አብሽሩ። እናንተ ብቻ እንትን ለማለት ወስኑ። የዋህነት አታብዙ። እኛ ሰው የሆነው በእናንተና በእግዚአብሔር ነው። ከእግዚአብሔር በታች እናንተ ናችሁ ታዋቂ ያደረጋችሁት። እዚህ ሁሉ እላያችሁ ላይ እንደዚህ የምንሆነው እንደዚህ የሚያደርገን በእናንተ ነው። ወደድንም ጠላንም ቢመራንም በደንብ ትረሎ አንድ ሰው ቢያየው ማንም ሰው አይውረገረግም። እናንተ መታችሁ ስለምትል ነገም እናንተ እንደዚህ እኛ መተን ቁጭ ብለን ታብታብ እያደረግን ልናያችሁ ይገባል። 4 ነጥብ። ኑ ወደ ቢዝነሱ ተቀላቀሉ። ልብስ ኬት እንደሚመጣ፣ ስልክ ኬት እንደሚመጣ፣ ስንት ማትረፍ እንዳለብሽ፣ ስንት ማግኘት እንዳለብሽ። የሰው ቤት ኩሽና፣ የሰው ቤት ሽንት ቤት ዶክተር አላዘዘልሽም፣ ዶክተር አላዘዘልኝም። ውጡ፣ ተቀላቀሉ ወደ ቢዝነሱ አለም። እንደጋገፋለን። እናቤቴ ውጡ። ስሚ ሁሉ ጊዜ እኔ አርአያ የማደርጋቸው ማን እንደሆነ ልንገርሽ። ሳውዲ ላይ ሂጂ እነ መንቢ፣ እኔም በርቀት ነው የማያቸው። እነ መንቢ ድሮ ነው የማያቸው። ሰው ነገር አይገቡ፣ ወሬ አይገቡ፣ ምን አይገቡ። ህይወታቸውን ብቻ የሆነ ቤት ፀጉር ቤት አለ፣ የሆነ ቤት ምግብ ቤት አለ፣ የሆነ ቤት መፈሸኛ አለ። ጋይስ እነ መንቢ ሳውዲ ያሉት ታቋቸዋላችሁ። የሆነ ቤት ምግብ ቤት አለ። መሲ እንዲህ ናቸው ድርድር ሳውዲ ያሉት እነ መንቢ። ማርያምን ነው የምልሽ፣ የራሳቸውን ህይወት ነው የሚኖሩት፣ ሲተጋገዙ ሲዋደዱ። እኔ ሁል ጊዜ ነው አንድ ቀን ተጣልተዋል። አሁን 3ቱም ወለዱ መሰለኝ። እዚህ ቲክቶክ ላይ ነው በጣም የምወዳቸው ነው። ሁሌም ነው አርአያ የማደርጋቸው፣ ሁሌም አንድ ላይ በቃ ይሽ የሰው ልጅ ማለት ነው። ልጆች ናቸው እነሱ። በቃ አበሻ እነሱን ነው መምሰል ያለብን። ሳሪ አንድ ነገር ልንገርሽ፣ መዳም ቤት ሆነው በጣም የፀጉር ሙያ ያላቸው አሉ። መኖሪያ ቤት ውስጥ ፈቃዳቸውን አውጥተው ጥፍር ምናምን ቢሰሩ ቢማሩ፣ እኛ ሄደን ብንሰራ አርአያ በነፃ ብናስተዋውቅላቸው ቢመጡ ወደ ቢዝነሱ ቢገቡ እመቤቴ በቃ
የዚህ ሀገር መንግስት ራሱ ዋው ነው የሚለን። ሲጀመር እኔ አስከፍዬም አላውቅም። ማስታወቂያ ስሪ እኔ አይተሽ ከሆነ ግቡ ላለው ማስታወቂያችሁን ስሩ ላለው ይሰራሉ አብረው እዛው። ወይ በስመ አብ ኧረ አሁን ሊያነሳንና ከዛ ፕሮፋይል ሊያደርገን ነው። ወይ ምን አለ ደህና ግስት ብትሰጠን፣ አሁን ምን አለ ደህና ነገር ብትሰጠን፣ ሚጮህ ነገር ጊፍቱ እንደኛ ጋር አይበቃም ነው። ማነው ሪከርደር ሀገሪ? ማነው ሪከርደር? ማን ተቦልኮ ነው እኔ ቤት አጋልጣቸው ብሎክ ፍቺ ሳሪ ማነው አጋልጣቸው? አጋልጣቸው ሪከርደር ማን ቦለከው? እኔ ሪከርድ እኮ አልቦለ። እኔ ሪከርድ የቦለኩት ዙሌይካን ነው። በጣም ስለምወዳት ዙሌይካን ስለምወዳት በጣም ወዳታለሁ። እመቤቴን በጣም አክባሪ ናት፣ አከብራታለሁ። ከዛ አንድ ዘመን ማሽቃበጥ ሲጀምር መቼም ሰው ማሽቃበጥ እንትን የለ ሳታሽቃበጥ ሲጀምር ፎሎ አንስታየዋል ቦለኳል። እኔ እንትን ሪከርደር ቦልክ ያላቀ የት አለ? አሁን እንፈተዋለሁ። የት አለ አጋልጣቸው? የት አለ አጋልጣቸው? ናጻፍ እፈታለሁ። አጋልጣቸው ነው ምናቸው ነው? በሪም ጓልድ ናይ ምክር ስጪ ውዴ፣ ነይ ግቢ ምክር ስጪ። አዎ ይስሩ ጋይስ። የት አለ አጋልጣቸው? አጋልጣቸው አለ። ቆይ ዛሬ ምን ተገኝቶ ነው? ምንም ለእናንተ ምክር እየሰጠን ጋይስ። እንጀራ አለ። እንጀራ የምትፈልጉ ግቡ ሳይሆን አውሩኝ። እንጀራ አለ። እሺ ውዶች የማሮቼ አጠናክራችሁ ጎብዙ ጋይስ፣ በርቱ፣ ጠንክሩ። እናንተ ካልጠነከራችሁ ማን ይጠነክራል? ወይ አሪፍ ምክር ማርያምን ልንገርሽ፣ ስሚ ነይ ግቢ። ወርቅ አሁን እኔ ወርቅ መሲ ወርቅ በቃ ወርቃቸውን ግዝት ቁጭ ሲቸግራቸው ብራችሁን እንደዚህ አታርጉ። ወርቅ ገዝታችሁ እስከ እኔን አንገቴን አንቃ ያስገዛችሁ ሪም አይደለች እንዴ? ወርቃቸውን ግዝት ቁጭ። ከዛ በኋላ ሲቸግራችሁ ጆሮውን ብላችሁ ለችግራችሁ መዋል። ነይ መሲ ስጭኝ፣ ነይ ሳራ ስጭኝ። ታዘብኩሽ የሚባል ነገር የለም። ማርያምን ነው የምላችሁ። 1 ግራም ወርቅ እናንተ ወርቃችሁን ገዝታችሁ ካስቀመጣችሁ 1 ግራም ወርቅ ዋጋ አለው። 1 ግራም ወርቅ ዋጋ አለው። ልንገራችሁ፣ በዚህ ሰዓት ማንም የእናታችሁ ልጅ ቢወስድ እናንተ ሰፖርት የሚያደርግ የለም። ሳሪ ማንም ለምሳሌ እዚህ ጋር 2 ፍንዶች አሉ። ታውቂያለሽ እንጀራ እንደሚሸጡ እንዴ? በየድካኑ በየባንጋሊው ቤት አይደል እንዴ እንጀራ የሚሸጥ? ምናስበሽ ባንጋሊ እንጀራ ሲሸጥ እኔ ያመኛል። እሱ ቢዝነሱ ነው። እኔ አበሻ እንጀራ ሸጣችሁ ለባንጋሊው ገቢ የሚሆነው ለእናንተ እንዲሆን ነው የምፈልገው። ህንድ እዚህ ጋር ስልክ ከሚከፍት እናንተ ብትከፍቱ አጠገቤ እኔ ጋር ያለውን ስልክ እኔ ጋር ከእናንተ ጋር እንዲህ እንድንሆን ነው የምፈልገው። በቃ እንደ መቀኝነት የሌለበት አበሻ ነው ቢዝነሱ ጥራሱ እንትን ማለት ያለ ማርያምን ሀበሻው መንቃት አለበት፣ መጎበዝ አለበት። እዚች ዱባይ ላይ እዚች የተከበረች እዚች ቆንጆ ሀገር ላይ እዚች ውብ ሀገር ላይ እዚች ሀገር እኔ ነግሬሻለሁ። እንጀራ እስቲል ሳራ ላበሻ በ13 ብር ነው የምታስረክበኝ። 2 ብር ነው ትርፍ የማገኘው። ግን እሷ ለእኔ ያበረታታችኝን ማበረታታት አሁን እነንትና ማለት ነው እዛ ማዶ ሰፈር ልጆች ለኬ ቁም ተጥሎ ነው እንደ ሱቅ የተከፈተው የሚሉት ማለት ነው። ቁም በጣም ትልቅ ነገር ነው። ቁም ግን ምን እንደሆነ ታውቃላችሁ? የራሳችሁ ሰው ካገኛችሁ ነው። በልቶ የሚክድ ወስዶ የሚክድ ሰው ዋጋ የለውም። ቁም ማለት በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። እኔ ሳራ ላበሻ እና ዜም ናቸው አፕሪሼት ያደረጉ። እንጥልልሻለን ዲቢ በርቻ ነው እሻልኩ። ይኸው ትናንትና አለቀኩባቸው። 45,000 ነው ንገርሽ። ስንት ነው የነበረው? 45,000 መሲ ምንም ነው 45,000። አሁን ደግሞ ከፍ እናደርጋለን። ምክንያቱም ለምን እንደሆነ ታውቂያለሽ? የሰው ልጅ ለመስራት ራሱን የሚመስል ሰው ካገኘ ትልቅ ነገር ነው። ቁም ማለት ትልቅ ነገር ግን የሚገጥም የለም፣ ልታገኝ አትችልም። ለዛም ያስፈልጋል። ያንን ነገር ደግሞ ስታረጉ ሰው መምረጥ አለባችሁ። ሰው መምረጥ አለባችሁ። መበርታት አለባችሁ። ሳርዬ ቁባ ይኸውልሽ፣ እኔ መጀመሪያ ማለት ነው እቁብ
አይገጣጥምም ጋይስ። እዚህ ሀገር አሁን ተጀምሯል መሰላችሁ? እቁብ ይጣላል፣ የመጀመሪያውን ይበላል፣ ሁለተኛውን ቅርጭ የሚያደርግና ትቶ ይጠፋል። እንደዚ አይነት ነገር የለም። በፊርማ በማረጋገጫ በስነ ስርዓት ስምሽ ስምህ ተጽፎ ነው። የለም እንደዚ አይነት ነገር። ይሄ ደግሞ ጥሩ ነገር ነው። ማንም ከመሬት ተነስቶ እንደዚህ እየሰራ የለም። ሁሉም እየተጋገዘ እየተረዳዳ ነው። ያም እዳ የለብኝም። ፈጣሪ በሚያውቀው እግዚአብሔር ይመስገን። አዎ ሰውን ሰው ያደረገው እቁብ ነው እንዴ? በጣም ውዴ እንዴ! እቁብ ምርጥ ነገር ነው ማሬ፣ በጣም ነው። ከፈቱ አሉን እንጂ መክፈት አቅቷቸው ነው እዛ ቁጭ ያሉት እናጀሪዎች። የት አለ ማሬ? እቁቡን የሚገባ ሰው የት አለ? ሲጀመር ማሰባሰብ እኮ ይጠይቃል እኮ ዳኝነት፣ ኃላፊነት ይጠይቃል ማሪ፣ ኃላፊነት ይጠይቃል። ኮንትራት ቤት ያላችሁ ደግሞ ብራችሁን አጠራቅሙት። ሩብ የለኝም ማሪ፣ ግማሽ ነው ያለኝ 30 ቆንጆ አበሻ ኢማራት ላይ ነጋዴ የለም። ውጡ፣ ሁላችንም አብረን እንሰራለን። ግማሹ ሂማኒር ወደ ኢትዮጵያ የህፃናት ልብስ ከዴቱ ዳይ ከየትኛው ብራንድ ካምፓኒ ወስዶ ልብሱን የሚያከፋፍሉ እንዴ? መሲ ዛሬ የሚተከል ጸጉር እንኳ ዋጋ አውጥቶ እኮ 100 ድራም ይሸጣል። ይሄ እዚህ ጋር ከኋላ የሚደረግ ጸጉር ስንት እንደሚመጣ ታውቂያለሽ? እንግዲህ እሱ ለምን እመቤቴን እሱ እንኳ ይሄ የሚደፋ ጸጉር ምናምን ጸጉር ቤት ምናምን ዋጋ አውጥቶ እንኳ እየተሸጠ እኮ ነው ጋይስ። ምክንያቱም እናንተ ከሰራችሁ ምንም የማትይዙት ነገር አይኖርም። ምንም ነገር ስትሰሩ ግን በሐላል ስሩ፣ በሀቅ ስሩ፣ በእውነት ስሩ፣ በእውነት ስሩ። የማንንም ሳንቲም ለማጭበርበር አትሞክሩ። የማንሽቲዮም ፓንቱም ጡት ማስያዣውም ኤርገንዶም ስልኩም ኬት እንደሚመጣ ነው ያሳያሉ። ይቅርታ የጠላኝ ጥላኝ የወደደኝ ወደደኝ ያከበሩኝ የወደዱኝ ሰው ያረጉኝ የመዳም ቅመሞች ናቸው። እነሱ ወጥተው ሊሰሩ ከፈለጉ ከየት እንደሚመጣ ሱቄን ዘግቼ ሳምንት ሊሆን ሄጄ እቃ አጋዛቸዋለሁ። ድንግልን ነው የምላችሁ። ማርያምን ነው አጋልጣቸው። ዳገባው አራል አጋልጣቸው። የታለ ኧረ አጋልጣቸውና ልፍታ። እንዴ እነዚህ ሰዎች አቃጥለው ደፉኝ። አጋጥላቸው። ማን ነው አጋልጣቸው? ነው አቃጥላቸው። ናዚ ማይዛፍ ኧረ ጋይስ ጣጣ የለውም፣ እናሳያቸዋለን። እኔ ነግራቸዋለሁ እኮ የምትፈልጉ ካላችሁ ከኔ ሽሮ በርበሬ ምናምን አዘገጃጅቼ ግማሽ ግማሹን አድርጌ አስተካክዬ ምናምን አስረክባችኋለሁ። ከአንድ እንትን 10 ብር ታገኛላችሁ። ማርያምን ታተርፋላችሁ። ውሰዱ፣ የምትፈልጉትን ውሰዱ፣ ጠይቁ። መጅሊስ ራሱ ልትሰሩ ከፈለጋችሁ ጨርቁ እዚህ ርካሽ ነው ውዶች። የኢትዮጵያ ወንድሞቻችሁ የዚህ ሙያ ካላቸው ጨርቁን ከዚህ ላኩላቸው። ሽፎን ጨርቅ ከዚህ ከሀበሻ ከመዳም ቅመሞች ተረከቡ። ነጋዴ ሆኑ። የት እንደሚመጣ ስልክም ከየት እንደምትመጣ ኦሪጂናል ስልክ አንድ ስልክ ስንት እንደምትተረፉላ ነግራችኋለሁ። እመብርሃንን ነው ብላችሁ እኔ ነግራችኋለሁ። ገብርኤልን እንዴ ጋይስ አለላችሁ። ምን ችግር አለ? ዴራ እናንተ መች ጠይቃችሁ? አጋልጣቸው። ኧረ ፈረደብኝ። መሲ አጋልጣቸው። ማን ነው? በቃ ሳትጋለጥ ቀር። በቃ ካላስ ማፊ አጋልጣቸው። እኔ ያሳያችኋለሁ። ለመስራት እናንተ ስሩ። ጋር ጎበዝ፣ በርቱ፣ ጠንክሩ። ሁሉም ላውንደሪ ቤት ራሱ ክፈቱ፣ ያዋጣል። ነፍ ህንዶች ላውንደሪ ቤት እየከፈቱ ነው። ያዋጣል፣ ክፈቱ። መሲ ገቢ እናስገባሽ። ሞክሽ የመሲ ሞክሽ እንጀራ አለ። ቤተሰብ እንጀራ አለ። የምትፈልጉት ሁላችሁ የዛሬ ትኩስ እንጀራ አለ። ከአይስክሬም የማትወጣ ሴትዮ ፈጣሪ መሲ የሚል ስም ተሸክማ